ሞትም እረፍት ነው። ወላሂ ቦኒ ትክክል ነገር ነው ያደረገችው። በቃ ኖሮ እሷ የነ ሀቢባ ቤት 5 እና 10 ሺህ የምትፈልግ ሰው አይደለችም ሲጀምር። ግን እንደዚህ በይ እየተባለች እሷን ጎትጉቶ እንደዚህ ማድረሳቸው በጣም አሳፋሪ ናቸው። ሀቢባን አከብራታለሁ፣ ለምን አልልክም። አይ ነው ምናልባት የሄደችበት መንገድ ጥሩ ላይሆን ይችላል። ግን የሄደችበት መንገድ በጣም ጎድቶኛል። እኔ ገባሽ? ለእናትየው እርዳታ ይሰብሰብላት፣ ነይ ውጪ፣ ቲክቶክ ክፈቺ ነው። ይሄ ምንም ሰው ይሄ ቤተሰብ መሰብሰቡም አይደለም፣ ምንም ማለት አይደለም። ለህዝቡ እናቴ በጣም ነው የምወድሽ፣ አጥፍቻለሁ፣ ይቅርታ፣ ሶሪ ምናምን ይሄ ነው። ይሄ የወሬ ጉዳይ ነው ማለት ነው። ይሄ የእናትና የልጅ ጉዳይ ነው። እንደ ቀልድ አይተው እንደ ቀልድ ሶሻል ሚዲያ ተወያዩበት፣ ሀገር መልስ ይስጥበት የሚባል አይነት ነገር አይደለም። እናት ሆናለች፣ ኦልሬዲ እናት ናት። እንግዲህ ከእናት እንደዚህ አይጠበቅ። አሁንም ቢሆን ማድረግ ያለባት እንደዚህ የሆነ ነገር ሲሆን ሀሳብ ሲመጣላት እንዴ ደግሞ እኮ ረስታታለች። ከ1 ሰዓት ምናምን በኋላ የእሷን ታሪክ ምናምን ከፖዘች ካወራች በኋላ እናቴ ካለቀስ ምን ባለች እርዳታ አሰብስባላት ደግሞ ሌላ ታሪክ ገባች። ማንና ማን ተጣላ ብላ እንዴ ምን አይነት ህይወት ነው የሚኖራት? ላይ እሷ አይሰማትም? ይደረጋል እንደዚህ? አይደረግም እንደዚህ። ግን ሀሳቡን ወስዳ አስባበት ራሷ ከዛም በኋላ ትውጣ እንጂ ለእነሱ የማይጠቅማቸውን ነገር ባታወጣ ይሻላታል። ይቅርባት። የምን ቪው የምን ደግሞ ዛሬ ነገ ንሙት ለማናቀው ሀይሚ አንድ ጥያቄ አለኝ። እንድትስማሙ በውስጥ አላረገቻችሁም? አላረገችንም። ኖ ምንም። እኔ ሲጀመር እናትሽ ቲክቶክ ላይ ወጣች ተብሎ ተልኮልኝ ነው። ስራ ላይ ሆኜ ስራ ጥዬ ነው የወጣሁት። ካለቀ በኋላ ከይዙ እንድትስማሙ ስልክ አልተቀበለችሽም? ካለቀ በኋላ እንድታወራኝም አልፈለግኩም። ምክንያቱም ይሄ በጃች ያለ ነገር ነው። ድንገት እኮ ነው እናትየው ድንገት መጣች ልጅቷ። ከዛ በኋላ ነው የተገኘችው። በቃ ስልክ በውስጥ ተቀብዬ አስማማቸዋለሁ ስትል ነበር እኮ መጀመሪያ ሪኮስት አድርጋለች። የሀቡ ጥፋት ያልታየ ምኑ ጋር እንደሆነ ታውቂያለሽ? ሀቡ ጥፋተኛ እንዳልሆነች ድንገት ከዩቱብ ላይ ካለው መረጃ አንጻር ስልክ እንደሌላት ተረድታ ሊሆን ይችላል የገዛችላት እኮ። ከዛ አታወራትም ሉሉ አታወራትም። በውስጥ እኮ ብታወራት ደረጃ ታስባለች። ኖ ከዛ በፊት ፈልጉልኝ አለች። እኔ እኮ እያየሁ ነው። ፈልጉልኝ እናትየውን፣ ስልክም ይገላትም ስልክም ይገዛላታል፣ ቲክቶክ የሚክፈቱና ትምጣ እኔ ጋ። በውስጥ ሳታወራት ሶሻል ሚዲያ ላይ ነይና አውሪኝ እኮ ብላታለች። ይሄ ከባድ ነው። የሰው ሶሻል ሚዲያ መጠቀሚያ ማድረግ የለባትም። ይሄ የእናትና የልጅ ጉዳይ ነው። ነገ ካርማ ኢዝሬል፣ ነገ አሁን ሌዘረሽ ነገ ታገኘዋለሽ። ስለ ራስሽ አሁን የፈለገ ልጅሽ ቢያደርግ አይደለም እንደው ሊገልሽ ቢመጣ ወተሽ አትናገርም ስለ ልጅሽ። ሁሉም የደበቁ እናቶች ቢሆን የደበቁት በራሳቸው ብዙ እርዳታ ማሰባሰቢያ ብላ ቤቷ ልታደርግ ስለሆነ አንቺ ቅርታ ጠይቀሽ ኬዙን እዚህ ጋር መጨረስ ገባሽ እንዴ? ኬዙ ሲጀመር ቢያልቅ ራሱ አለቀ ብዬ አልነግራቸውም። እናቴን ይቅርታ ብል እርዳታ ማሰባሰቢያ ብላ ሰው እንዲረዳት ልታመጣት ስለሆነ መድረክ ላይ አንቺ ሀቢባን እዚህ ጋር በቃ ይቅርታ ጠይቅ ያለው ብለሽ ይቅርታ ጠይቀሽ እናትሽን እሳቸውም ይቅርታ እንደጠየቅሻቸው እንትን ብለው ኬዙን መዝጋት በቃ አለቅ ማድረግ ያለብሽ ነገር። ካለዚያ ኬዙ ሌላ ደረጃ ነው የደረሰው አሁን ላይ ባይዘወይ በእኛ ብቻ ሳይሆን የሳራ ተራ ነው። ሳራ ነው ናቸው እሷ ላይ ራሱ አሁን ችግር እየመጣ ነው። እናታችን ላይ ራሷ በጣም ብዙ ችግር እየመጣ ነው። ሰው ራሱ እየተናገራት ነው። ሰው ያለውን ሀሳብ እየሰጣት ነው። ያ ራሱ ይጎዳታል በራሱ። ስለዚህ የእናትና የልጅ ኬዝ እንደ ይሄ ቲክቶክ ማሳደጊያ ወይም ደግሞ ዩቲዩብ ማሳደጊያ መሆን የለበትም። እኔ የምሰሩ ሶሻል ሚዲያ ላይ ነኝ እንዴ እንዴት ነው የራሴን ታሪክ እንኳን ለመውጣት በጣም ትሳቀቂያለሽ። ኦፍኮርስ አታረጊም፣ የራስሽ ነው። ግን የሰው ሲሆን አይሰማቸውም። ገባሽ? በቃ ደዝን ኬር በቃ ዝም ብለው ኦኬ። ደግሞ ወዲያው እኮ ረስታት እኮ ሌላ ሰው ደግሞ እኮ ማውራት ጀምራል ስለሌላ ሰው ስለተጋቡ ሴቶች ምናምን ስለጣሉ። የኔ ላይፌ ሁሉ ነገሬ ድብቅብቅ የለም። ሰው እንዲያውቀው ሰው እንዲፈርደው እሷ ያላየችውን መንገድ አቅጣጫ ሌሎቹ ካዩልኝ ብላም ሊሆን ይችላል። ገብቶሽ? እሺ ሉሉ ጥቅሙ ምንድን ነው? አሁን ለምሳሌ እናት በልጆቿ ተበደለች፣ ከዛ ልጆቿ ወጥተው ይቅርታ አሏት። ምንድን ነው እንትኑ ሰው የሚያስተምረው ፓርት? ጀስት ንገሩኝ እስኪ አንዱ ነው። እኔ ልንገርሽ፣ ይቅርታ ሀቢባ የስ አጥፍታለች። የሀቢባን ጥፋት በኋላ ላይ ነግሻለው። 100% አጥፍታለች። ግሉላ ማለት ነው። ሁላችንም እናቶች አሉን አይደለ? እናት ከነ ጥፋቷ ከነመኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም ሂጂና ማለት ነው እናትሽን መበደልሽን እስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ውድ ማርያምን ነው የምልሽ። እናት የሁላችንም እናት ፐርፌክት ሆኖ አይደለም ግን ማለት ነው ዛሬ ላይ እንደሌላው እናት እኮ ማለት ነው ጥሩ ትምህርት ቤት
የግል ትምህርት ቤት አስገብተውን የምንፈልገውን ነገር አሟልተው እኮ ቢያስተምሩን እነሱ ጠልቶ አይደለም፣ ስለሌላቸው ነው፣ ስላልሞላላቸው ነው። ከዚህ በላይ ደግሞ ማለት ነው እናት ለራሷ ሳትኖር እኛን አኖራለች። ያንቺ እናት ብቻ አይደለችም። ሉላይ አንዴ ስሚ ሀይሚ፣ ያንቺ እናት ብቻ አይደለችም። እናንተ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ነገ ላይ ማለት ነው ነገ ላይ እናትሽን ብታጫት እናቴ ማረኝ እናቴ ይቅርበኝ ብትያት አትመልሻትም፣ አታገኙም ይሄን እድል ማለት ነው። እኔ ባል ባገባ ባሌን ሽማግሌ ለመላክ አፍራለሁ ብለሻል። የምታገቢው ወንድ ማለት ነው እናቱን አለው ከአንቺ በላይ እናቱን ይወዳል። እናቱን ሳትወጂ አንቺን አይፈልግሽም። ለእናትሽ ያልተመለስ ለእኔ ያልትመለስም ነው የሚለው። ሂጂና ከነበደልሽ ጉዳትሽን ሁሉ ነገራሽን ማለት ነው በውስጥሽ ይዘሽ እናትሽ እግሯ ስር ተደፍተሽ ወድቀሽ ይቅርታ ጠይቀሽ እናትሽን አስደስቻት። ከዛ በኋላ የተሻለ ህይወት ትኖሪያለሽ። አሁን ካለሹ በላይ ትኖሪያለሽ። ሀቢባ ቢ ነው የምትፈልገው። ካሁን በፊትም እና ሀጅን አስገብታ ወንድምና ልጨርስ እዚህ ጋር ሀቢባ ማለት ነው ነው ሀቢባ መነገር አለባት። ቤቲ ለምንድን ነው አይቻልም? ሚዲያ ላይ አየት ግን እናትና ልጅ መጥፎ ቃላት ሲነጋገሩ እኮ ማስቆም ትችላለች። ሀቢባ እኮ እዩ ልንገራችሁ፣ ሀቢባ ታመጣለች፣ ትወያይበታለች። እኔም ቢሆን ልክ እንደሷ ነው የማደርገው። ምክንያቱም እወያይበታለሁ፣ አወራበታለሁ። ምንም ማመጣው ነገር የለም። የሀቢባ ጥፋት አልታየኝም። እኔ ግን ምንድነው በውስጥ ብታወራት ኖሮ በውስጥ ብታወራት ኖሮ ጥሩ ነበረ። አሁን እኮ እኔም እኮ እያልኩ ያለሁት አሁን እኔ ጥፋተኛ ላይክ ምናምን እኮ ሳይሆን ማድረግ አትንገ መንገድ አለው እና የተጠቀመችበት መንገድ እንድትል እዚህ ደረጃ እንዲደርስ ያደረገችው ሀቢባ ስለሆነች ለሀቢባ ክብር ይገባታል። ይህን ርዕስ ወደዚህ ማታመጣው ሁላችንም አንወያይም። ስለዚህ ለሀቢባ ክብር ይገባታል ኖ እንደውም ካልክ ማለት ነው እንደውም ካልክ ኖ ሀቢባ ሲጀመር ለኛ ብታስብ የለሷ ብታስብ ኖሮ እኛም በውስጥ አውርታን ከአስማማችን በኋላ ታወጣው ነበር እንጂ ሻውሪ ምንድን ነው የሆንሽው? አንድ ነገር ልጠይቅክ፣ ስምክን አላውቀውም ይቅርታ። አንድ ነገር ልጠይቅክ፣ እና ስንት ስራ ተርተሻል ተብላ አትጠይቅም በህይወትሽ? ኦኬ ኖርማሊ ትጠይቃለች። አማርኛ አታነቢም እንዴ? አይ ችግር የለውም ማለት አዲስ አበባ ይላለች። አዲስ አበባ ቤቴ ስሙ ተምንነ ግን ሰውን አፋፍ ነው ስማኝ ያን ነገር ልንገርህ። አሁን ላይ እንደዚህ ቁጭ ብዬ እንዳወራ የሚያደረገች ታረግኛለሽ። ፓራራም ሞይት አታርጊ ማርያምን አይደለም። ሰውን እኮ እንደዚህ ጨዌ ነው። ይኸውልህ አንድ ነገር ልንገርህ። ሳሪና በቃ ጥሩነት አይደለም። የማንንም ገበና የሁላችሁም እናታችሁ ብዙ ነገሮች አድርጋችሁ ይነዋል። ግን እዚህ ጋር ያጠፋችሁ ያንን ነገር ስለተናገረች ብቻ ነው እኔም የሰደብኳት እንጂ ሁሉም እናት ውስጥ ቁስል አለ። ማንም ቤት ውስጥ ቁስል አለ። የሌለበት ቁስል የለም። ማንም እናት ትቅማለች። ብዙ ነገሮች አለ። ብቻ ያንን ነገር የተናገረችው ነገር በኋላ እየተመለች ጠየቀቻት። እኔ በቃ ሌላ ነገር ነው። ሀይሚ በጣም ችግር የለውም። አንዴ ቆይ ያወራን ያለን እኮ ኤዲ እባክህ ሚውት አድርጋ አትረብሽ። ተረጋጊ። እድል ተሰጥቶኝ እስካሁን ስላልተናገርኩ ዝም ስላልኩ ነው። እድል ተሰጥቶኝ የጀመረችውን ትጨርስ ብዬ ነው። ባለታሪኳ ሀሳብ ጀምራለች። ይሄ ቤት የተከፈተው ለባለታሪኳ ነው። የተጠየቀች ጥያቄ ሀቢባ ጀግና ስለሆነች ነው እቺ ሴትዮ ወደዚህ መታ ሁላችንም እንደዛ እንዳትል ለምን ታውቃለህ? አንድ ነገር ልንገርህ፣ የተፈጠረው ነገር ቀላል አይደለም። ሀሳቡን ይጨርስና እናንተም ትረዱታላችሁ ምን እንደሆነ። ሁላችንም ወደድንም ጠላንም እዚህ ሶሻል ሚዲያ ላይ ሀቢባ የነካችው ነገር ተጽዕኖ ፈጣሪ ስለሆነች ሁላችንም እንወያይበታለን። እቺ እናት አሁን ሰምታችሁ ከሆነ 100,000 ብር ሰበሰብኩላት አለች። ብዙ ሰዎች በግል ረድተዋታል። አሁን ደግሞ ልጇ እኛ ሀቢባ ባመጣችሁ እንትን ሀይሚም ተሰምቷት እኔ እኮ እናቴ ናት ታሪኬ ናት ይቅርታ ላለው
ምናምን ብላለች። ገብቷል። ስለዚህ መከበር አለባት ባይ ነኝ። ዋናው የረሳው ደግሞ አንድ የሚጨምረው ቲክቶክ አካውንት ከፍታላታለች። በቃ ትልቅ ነገር ነው። ስልክ ገብተዋል። መከበር አለባት እና ሀቢባ ጀግንነቷን ክብሯን መጀመሪያ የወጣችው እግረኛው ሚዲያ ላይ እኮ ነው። ኖ ምንም ማንም የሰማዋለ እኛ ውስጥ ያለ ነው ሰምተናል። ሀቢባ ተጽዕኖ ፈጣሪ ስለሆነች እሷ ርዕሱን አመጣችሁ፣ ሁላችንም ተወያየንበት፣ ልጅና እናታረቁ። ስለዚህ አሁንም ደስታ ሰላም እንዲሆን ሀቢባ ክሬዲቷ መወሰድ አዲስ አበባ አሁን አንተ ጨርሳል አይደለ? ሀቢባ አሁን ደግሞ ሀሳብ አላት። ሀይሚ ሀሳቧን ትጨርስባት። ጥሬት አላት አቡ ጋር ያልተመቻት ነገር አለ። ሀሳቧን ትጨርሳል። ያ ሰው የመጀመሪያውም አሁን በተለይ ደግሞ ነገሮቹ እየቆዩ ከመጡ በኋላ ምናምን የተረዳሁትን አንድ ነገር ልንገር። ሁለት ሰዎች በዚህ ጉዳይ ላይ በህይወት የማረሳቸው በጣም መጥፎ ነገር ጥለውብኝ ያለፉ ሰዎች አሉ። በቃ ያን ቫሊያቸውን ያየሁትኝ ወይ ደግሞ ማስተሳሰባቸውን ያየሁትኝ። የመጀመሪያው ልክ እንዳልኩትኝ ይሄ የጓደኛ የእህትና የእህት ምናምን ነገር አይደለም። ይሄ የእናትና የልጅ ነው። እንግዲህ ከሆድህ ውስጥ ያወጣከው ልጅክ ነው። ገባ? እንደ አይነት ስቶሪ ሲመጣ ይሄ ሜንታል ፐርሰናል የሚባል ነገር አለ። እንደ ሰውኛ ታስባለህ። የዛኔ እንደ አይነት ነገር አውጥተህ ከመዘርዘር ነይ እናትየው እኔንም አውርታኝ ከዛ በኋላ እኮ ታረቁ ተብሎ ታሪካችን ከዜሮ ጀምሮ ቢወራ ችግር የለብኝም። ግን እንደ ባዳ እንደ ሁለት የተለያዩ ሰዎች ኦኬ ነይ ሶሻል ሚዲያ ክፈቺ፣ ቲክቶክ ክፈቺ ምናምን፣ ይሄ አልጠቀማትም ለሷም እኛን የሰበረ። ምክንያቱም ዛሬ አይደለም የምንጣለው፣ ዛሬ ይቅርታ ብንባባል ነገ ደግሞ አዲስ ነገር ተፈጥሮ እንጣላ እንችላለን። ይሄ የተፈጥሮ ጉዳይ ነው። ኦኬ ኢትስ ኦኬ። አሁን ያ አፌክት ያደርገናል እያልኳቸው አይደለም። ስንት የተጣልተን፣ ስንት ጎረቤት ተሰብስቦ፣ ፖሊስ ተሰብስቦ፣ የሃይማኖት አባቶች ተሰብስቦ ያለፈ ነገር ነው። የኔን